ስለዛ እኔ በኢየሱስ ጌትነት አምናለሁ የሚል ሰው በኢየሱስ አዳኝነት አምናለሁ የሚል ሰው ኢየሱስ ጌታ ነው ከተባለ ያለው አማራጭ አሜን ብቻ ነው መሆን የሚችለው። አሜን ብቻ። ለውይይት እኔ ከማንም ጋር አልቀመጥም ማለት ተወያይቼ ምን ልፈይድ ምን ላመጣ ልተወይንን ስም ይሄ ስም ይኸውልህ ትላንትና ማታ ተናግሬ ነበረ። ይሄ ስም ማለት ኢየሱስ ማለት የሆነ ቦታ ስንጠራ ይሄ ኢየሱስን ይዛችሁ ማትገቡበት መድረክ ነው ስንባል አውልቀ ነው እኛ ገብተን ኢየሱስን ትተን የምንገባበት ምንም የህይወት ክፍል የለን። ለብሰነው ነው የምንገባበት። ዛሬ እንደውም እኛ እኮ በነፃነት ነው ኢየሱስ ያልነው። አባቶቻችን እየተገረፉ በዚህ ስም ይሄንን ስም ስለጠሩ እየታሰሩ ብዙ ዋጋ ከፍለው እስከ ሞት ድረስ መቃብር ቦታ አጥተው ተቀብረው የተቀበረ ልጆቻቸው ከመቃብር ወጥቶ ተጥሎባቸው ለዚህ ስም ታምነውለታል። ለዚህ ስም ታምነውለታል። ስለዚህ ይሄ የቅንጦት ጊዜ ወሬያችን አይደለም። ኢየሱስ ስንኖር እያወራ ነው እንኖራለን፣ ካልሆነ እንሞታለን ለዚህ ስም እንጂ የሆነ ኢየሱስን ለማዋረድ ኢየሱስን ስሙን ዝቅ ለማድረግ መስቀል ዘቅዝቀው የኢየሱስን ስም በአደባባይ ለማጠልሸት አጀንዳ ይዘው በተቀመጡ ሰዎች፣ አጀንዳ ቀርጸው በተቀመጡ ሰዎች፣ አጀንዳ ነድፈው በተቀመጡ ሰዎች በሰጡልን የመርሃ ግብር ሲስተም እነሱ ኢየሱስን ለማዋረድ ኢየሱስን ለማንኳሰስ ስሙን ለማጠልሸት መድረክ አይመርጡ። መድረኮቻቸው ሁሉ ለዚህ ክፍት ናቸው። መድረኮቻቸው ሁሉ ክፍት ናቸው። በየትኛውም መድረክ ላይ ስለ ኢየሱስ እንደፈለክ አዋርደና አንኳሰ መናገር ትችላለህ። ታዲያ እኔ ደግሞ ጌትነቱን ለማናገር ማን ነው መድረክ የሚከለክልኝ? ማን ነው ስፍራ የሚያስመርጥልኝ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው ስል የሚደብረው አካል ካለ አምሶሪ ልል አልችልም። በቃ ኢየሱስ ጌታ ነው። ስለዚህ እኔ ሐሳብ ያላችሁ ሰዎች በዛ ሐሳባችሁ ኢየሱስን አሳዩ። ባለባበስ ኢየሱስ ይታያል ካላችሁ ባለባበሳችሁ ኢየሱስን አሳዩ። ባነጋገራችን ነው ኢየሱስ የሚታየው ብላችሁ የምታምኑ ሰዎች ብቻ ኢየሱስ ይታይ። የኛ ስምምነት ይሄ ነው። ብቻ ኢየሱስ ይነገር፣ ብቻ ኢየሱስ ይሰበክ፣ ብቻ ኢየሱስ አይጠራም በተባለበት ስፍራ ላይ ሁሉ ይጠራ። በጣም ልክ ያልሆኑ አለባበሶች፣ ኮመንት፣ ልክ ያልሆኑ ድርጊቶች፣ ልክ ያልሆኑ ነገሮች ምናምን ላይ ዓለም አይንጫጫም፣ ኖርማል ነው። ብዙ ዘብ የሚቆምላቸው አለ። መብቱ ነው መብቷ ነው የሚባባልላቸው ጉዳይ አለ። ኢየሱስ ግን ሲባል ነገር ይቀየራል፣ ነገር ይናወጣል። ስለዚህ እንድታቁት ነው የምፈልገው በግሌ ይሄ ስም ላይ በዚህ ይወራል በዛ ይወራም የሚል ዲስከሽን ውስጥ ማልገባም። ደፍረህ ከጠራኸው ደፍረህ ኢየሱስ ጌታ ነው ካልከው በየትም ቦታ ላይ ካንተ ጋር እስማማለሁ። አሜን ነው ማለት። ነገ እንትና እንዳይጠራው እኔ አፌን ዝም አልልም። ይጥራው። ለውጥ የሚያመጣ ስም ካለው ማንም ይጥራው። ነገ ሙስሊሙ ድል ሲሰጠው አላህ ወይም ነብዩ ይበል። ለውጥ ካመጣለት ለውጥ ያምጣለት፣ አይመለከተኝም። እኔ ግን ማውቀው አንድ ለውጥ የሚያመጣ ስም አለ፣ እሱ ኢየሱስ ነው። እሱን እጠራለሁ። ነገ እከሌ እንዳይጠራ ብዬ አልደብቀውም፣ አልሸፍነውም። ስለዚህ እንደው ድካም ነው ብዬ ነው ማስበው። በጣም ደንብና ስርዓት ለዚህ ስም እያበጁ በስፒከር አይነገርም፣ ባልዋሎ ነው የሚነገረው። በሸራ ድንኳን ውስጥ አይነገርም፣ በታነጸ ቤተ መቅደስ ውስጥ ነው የሚነገረው እያሉ መድከም እኔ አዋጭ ነው ብዬ አላስብም። የአሁኑም ዋና መልእክቴ ምንድነው? ኢየሱስ ጌታ ነው። ኢየሱስ ያድናል። ኢየሱስ ከጨለማ ወደ ህይወት የተሸጋገርንበት፣ ከሞት ወደ ህይወት የመጣንበት፣ አብ ያለ ልክ ከፍ ከፍ ያደረገው፣ ጉልበት የሚንበረከክለት፣ ምላስ ሁሉ የሚመሰክርለት አምላካችን ጌታችን ቤዛችን ነው። ይሄንን ስም እንጠራዋለን፣ አናፍርበትም፣ አንሸማቀቅበትም። ይሄንን ስም ጠርተን ብንዋረድ፣ ይሄንን ስም ጠርተን ፋራ ብንባል፣ ይሄንን ስም ጠርተን ያልተማሩ ብንባል፣ ይሄንን ስም ጠርተን ሞኞች ብንባል ክብራችን ነው። ኢየሱስ መሰደቢያችን አይሆንም፣ ክብራችን ነው። እድል አግኝተን ነው፣ እድለኞች ሆነን ነው የኔ መልእክትና በየትኛውም ቦታ ላይ ኢየሱስ ጌታ ነው። ኤርሚዬ ቴንኪው በጣም እሺ፣ አመሰግናለሁ። እንደማታቋርጡ ጀርሚ። እሺ፣ በመጀመሪያ ደረጃ ወደ ምንድነው በቃ አንደኛ ምንድነው ግን ርዕሱ ላይ ፎከስ ብታረጉ አሪፍ ነው። ኢየሱስን መስበክና መናገር በጣም አሪፍና ደስ የሚል ነገር ሆኖ ሳለ ግን ቶፒካል ቢን አቋርጦ ይቅርታ ቢን ይቀጥልሽ ስጨርስ እገባለሁ። እኔ አብዛኛው ጴንጤ ምን ይመስለኛል አጀንዳ አስቀያሪ ከኔ ተባለ ያለው ምንድነው አሁን እያወራን
ረሱ ትንሽ አልገባቸው መሰለኝ። እኔ ላውራና ገብቶታል። እኔ ላውራና አልገባኝም። ኢየሱስን መስበክ ቢኒያም ሐሳቡን ይስጥ። ሲሶ እንደዚህ ነው አይደል? ቢኒያም ሐሳቡን ይስጥ ታደርጉት ብዬ ነው። ኢየሱስን መስበክ ላይ ማንም የተቃወመ የለም የሚለውን እኔ ኦልሬዲ ቢኒንም ከታችሁኝ ሲሰማ ስለነበር ያው ማንኛውም ክርስቲያን ኢየሱስ የሚከተል ሰው ኢየሱስን ሊሰብክ ነው የተጠራው። ኦብቪየስ ነው፣ ግልጽ ነው። ግን የቢኒያም መከራከሪያ ሐሳብ እሱ ስላልመሰለኝ ቶፒካል አድርጋችሁት ዲስከስ ብታደርጉ ነው። አሁን ለመከራከር ሳይሆን ዲስከስ ብታደርጉ አሪፍ ነው። አዎ አይ ግን ጀርሚም ሲናገር ስለ ዲስከሽን አይደለም እያወራ የነበረው። አድምጠው ከሆነ በዚህ ጉዳይ ላይ ውይይትን ፈልጌ አይደለም ሐሳቤን ግን ማስቀመጥ ፈልጋለሁ ብሎ ነው የተናገረው። ሰው ውይይት አይደለም እያወራ ያለው ከውይይት ጋር የተያያዘ ነገር አይደለም። ወይም ነገሩን ለዲቤትም ለውይይትም ማቅረብም አይፈልግም። ቦታ ላይ ሄደን የራሳችንን አጀንዳ የምናስፈጽም ከሆነ ይሄ ስርዓት አልበኝነት ይባላል። ይሄ ስርዓት አልበኝነት ይባላል። እኔ በዛ ነው የምረዳው እንጂ ሌላ ሲሰበክ ማርያም ሲባል እንደዛ ዝም ተባለ ምናምን ይሄ የሐሰት ክስ ነው፣ የማስመሰል ክስ ነው እንጂ እኔ ማስተዋልን የምከስበት መንገድ ስህተተኛ ናት የምለው ምንድነው? ማስተዋል የሙስሊሙ ተወካይ ናት፣ የፕሮቴስታንቱ ተወካይ ናት፣ የኦርቶዶክሱ ተወካይ ናት። ውክልናዋ የሁሉም ነው። የ120 ሚሊዮን ውክልና ነው ይዛ የሄደችው። ስለዚህ ከውክልናዋ ውጪ ወንጀል ሰርታለች ነው እንጂ ኖርማል ተሸላሚ ሆና ቀርባ ወይ እንደ አዶናይ ወይ እንደ አንዱ ቀርባ ይህንን ብትናገር ምንም ችግር የለው። ምን ችግር አለ? በቃ የገባትን እውነት ተናገረች። በቃ ደስ ይላል። ይሄ ምንም ችግር የለው። ይሄ ነው ልዩነታችን ያለው ከኔና ከናንተ ጋር ማለት ነው። እሺ ቢኒ እዚህ ላይ አይ ቲንክ እኔ አሁን ፐርሰናሊ እዚህ ላይ ልዩነት አለብኝ አልኩ። አድምጠኝ ከሆነ ኤርሚ አንድ ጊዜ እሺ ጀርሚ አንድ ቃል ብቻ ልናገር ሐሳቤ ትዊስት እንዳይደረግ ብዬ። እሺ ግን የኔ ልዩነት እሱ አይደለም አልኩ ቢኒ። አሁን ስህተት ሰርታለች በምድራዊ ሕግ ከስርዓት ውጪ የሆነ ነገር ህዝብ የሚወክላት ጉዳይ ላይ መታ ህዝብ የማይወክለውን ነገር ተናግራለች። አዎ ተናግራለች። አዎ በሱ መልኩ ስህተት ሰርታለች። አዎ ተሳስታለች። እሱን እኮ እኔ በምድራዊ ሕግ መዝነው ብትለኝ አዎ ልክ ነው። እንደ ክርስቲያን ግን የተናገረችው ነገር ለኔ እንደ አንድ ክርስቲያን ግን የትም ቦታ ማንም ሰው ቢናገረው ብዬ የማምንበት ነገር ነው። ልዩነታችን እዛ ጋር ነው። የምድራዊ ሕግ እንድናከብር ክርስቶስ አይፈልግም? ይፈልጋል፣ ግን ደግሞ ልክ አለው። ስለዚህ ታችሁ ዲስከሽን ከመቀጠሉ ግን ደግሞ ልክ አለው በምን መልኩ ነው? ለምሳሌ ጳውሎስና የመንግስትን ሌሎቹም አይደለም ኤርሚዬ የመንግስትን ሕግ እንድናከብር ክርስቶስ ካልፈለገ አልፈለገም አይፈልግም። በቃ የመንግስትን ሕግ እንድናከብር ግን ከፈለገ ሕግ ማክበር አለብን ነው እንዴ? ከሕግ ውጭ ሐዋርያት ሕግ መስበክ በተከለከለበት ሀገርና ሕግ ውስጥ ወንጌልን አልሰበኩም እንዴ? እያሳደዷቸው መንግስታት አልሰበኩም እንዴ? ቆይ ሕግ ምልክ ምን መሰለ? ኤቲክስ ነው። ኤቲክስ ማለት እሱ ሕግ አይደለም እንዴ ታዲያ? ቆይ አንድ መስሪያ ቤት ውስጥ ተቀጥረ ለቆምክለት ዓላማ ሌላ ዓላማ ካራመድክ በቃ እዛ ጋር ወንጀል ሰርተሃል ማለት እኮ ነው። አሁን አንተ እኔ ወንጌል ስለሰበኩ ወደ ወንጀል አይቀየርብኝም ነው። አንድ ሙስሊም ይመጣና እኔ እኮ ቁርአን ስለሰበኩ ምን ችግር አለ? ቅድም ነግሬሃለሁ እኮ ትምህርት ቤት ውስጥ ልጅህን ልከክ ቁርአን ቢያስተምረው ይሄ ልክ ነው ወይ? ለአንተ ልክ ነው ወይ? ስለ አይደለም ብለኛል። አየክ? ለምን አስተማሪው የቆመለት ዓላማ አዛጋ ትምህርት እንዲያስተምር እንጂ ቁርአን እንዲያስተምር አይደለም። ቁርአን እንዲያስተምር አሁን ቢኒ አይ ቲንክ ምንም እኮ እሱ ላይ ልዩነት የለንም። ይወለ ፌዴሬሽኑ አጥፍታለች ካለ የመቅጣት መብት አለው ብዬ አምናለሁ። እሱ ላይ ምንም እኮ ችግር የለም። ተዳደር አለብን ብዬ ባይነኝ እንጂ ወንጌል በመሰበክ ማን ከሕግ ውጪ ስታጠፋ አይወለ አንድ አሁን ከሕግ ውጪ ያጠፋን ሰው በምድራዊ ሕግ ባጠፋበት መንገድ መቅጣት ይችላል ወይም ደግሞ ይችላል። ፌዴሬሽኑ ይቅጣት ከፈለገ። ግን ለኔ የሰራችው ነገር ትክክል ነው ይማምነው። ቅጣቱ ምድራዊ እንጂ ሰማያዊ አይደለም። እና በስርዓት ቢሆን ጥሩ ነው። ምክንያቱም የመንግስት ኤርሚ ይቅርታ ፕሊዝ። እኔ ደግሞ ወንጌል ምንም ማለት ምድራዊ ሕግም ስርዓትም አይዞም ነው ብለው። እሺ ጀርሚ ይቀጥል ከሆነ እኮ ስርዓት በጣም ይቅርታ። ቆይ
እርምዬ በጣም ይቅርታ ግን አንዴ ልናገር። የኛ አሁን እኮ ልክ እናንተ እንደምትከራከሩ ጀርሚያ አድመጠናል ረጅም ሰዓት እናንተ እንደምትከራከሩት ሙስሊሙ ይከራከራል፣ ሁሉም ይመጣና ይከራከራል። የኔ እውነት ስለሆነ የኔ ይሰበካል ይላል። ይኔ ለአንተ ወንጀል የሆነብህ ግን የኢየሱስ ስም ስለተነገረ ነው አይደለ? ያ ኤቲክሱን አልፋ ስለተነገረ ወንጀል ሆኖብሃል አይደል? ኧረ እናንተ በምንም ይቅርታ ቢኒያ አንዴ ሚውት አድርግና አንዴ ሐሳቤ ልስጥ እየሰማን ስለሆነ ቆይ ቢኒያ ዳጊ አንዴ ይቅርታ እሺ ተናገር ዳጊ አንዴ በመጀመሪያ ደረጃ ቢኒ ቅድም የግል አቋሜን የተናገርኩት አቋሜ ላይ መስማማት አለ መስማማት የግል ጉዳይ ነው። እኔ የግል አቋሜን የተናገርኩት ካንተ ሐሳብ ጋር አልተነካካውም። የግል ሐሳቤን እንደ ግል መቃወም ትችል ነበረ። ዝም ብለህ ከርዕስ ጋር ቀላቅለህ አሁንም በወንጌል አለመስማማትን ያሳየኝ። ስለ ወንጌል ያለኝ አቋም እዛ ቦታ ላይ ካለው ንግግር አንፃር ጋር ለምን እንደሰፋ አላውቅም። የምትስማማበት ከሆነ አይ የኔም አቋም የወንጌል አቋም ይሄ ነው፣ አይ ይሄ ደግሞ የኔ አቋም አይደለም ማለት ነበር የምትችለው። በውይይቱ ደግሞ ስመጣ እኔ አሁን መጀመሪያ ዝም ብላችሁ ስለ ወንጌል እያወራችሁ ስለመሰለኝ ነው የገባሁት፣ ማስተዋል ኢሹ ሆና ማለት ነው። አሁን ግን እያወራህ ባለው ጉዳይ ላይ ከሆነ በመጀመሪያ እኔን የሚያስቀኝ በዚህ አጋጣሚ የማስተዋልን የፌዴሬሽን ነው ምናምን የኳስ የተባለውን እውቅና ራሱ የሁሉ ህዝብ እንደሰጣትም አላቅም ነበር። ምክንያቱም አብዛኞቻችን ስንቃወም ነበር። ምንም ስለ ኳስ አታውቅም ብለን ስላሰብን ምንም ማታውቅ ሴትዮ እዛ ቦታ ላይ ተሾመች ብለን ስንቃወም ነበር። ዛሬ ወንጌል ስትሰብክ ሹመቷንም አብረን ተቀበልንላት። ግን አንድ መስሪያ ቤት ላይ የሆነ ሰራተኛ ህግ ጥሰት ሲፈጽም የአብያመድን ትቀበላለህ? የአብያመድን ትቀበላለህ? ቆይ አንዴ ልጨርስ። አቢኒ እንደዚህ ሲገባብኛል ማለት እኔ የክርክር ሰው ስላልሆንኩኝ እንዲህ አፋፍ ማውራት አልችልም። ቲክቶክ ላይ ብዙ የለውም። አይ የምታወራው ከምናወራው መቶ ሜትር የራቀን ብዬ ነው። አሁን እኔም ማውራው ሌላ የምታወራው ሌላ። ኢቭን ለመግባባት አይደለም የምታወራው እኮ ምን ችግር አለው? በእኔ አንደበት ስለሆነ ማውራው እኮ ነው። ውይይት እኮ አልችልም ማለት በቃ አንተ ትችላለህ። እኔ ሐሳብ ከሌላ ሰው ጋር እናወራ። ቪኒ ስሜት እየሆንክ ነው። ከምንዳውን አይ ተረጋጊ ብራዘር። ምን መሰለህ እያልኩኝ ያለሁት እኔ እያልኩኝ ያለሁት ስለማስተዋልም ለማውራት ለኔ ወንጌል ስበከኝ ጀርሚ እንዳንተ ወንጌል ታውቃለህ። በስንት ቀን አይደል እንደ ወንጌል የተነገረ ለአንተ ወንጌል ነው እኮ ነገረኝ። ወንጌል እስቲ የማስተዋልን ጉዳይ ወንጌል እናወራለን ብራዘር። በጣም የልጅ ወሬ አታወራና አንዴ ልጨርስ ሐሳቤ። ወንጌል ነገረኝ ይላል። በጣም ተከራካሪ ነው መሰለኝ ሚዲያ አይ ክርክርን ትቀጥላለህ። ኤርሚ የኛ ኤርሚ አለክ የቤቱ ሉራድ አልፈለክም ማውራት ቢኒ በጣም ተጨነክ እንዴ? ላውራበት የኔ ግል አቋም ቢኒ ተስማማም አልተስማማም ጴንጤው ማህበረሰብ ተስማማም አልተስማማም አይመለከተኝም። ይሄ የኔ አቋሜ ነው። በዚህ መንገድ ነው አቤል አንተ እንዲያስቆይ ቢኒን አንተ እንዲያስወርድቶ የግል አቋም ላይ አለመስማማት መብቱ ሆኖ ሳለ ግን ጉዳዩን ወስዶ ከማስተዋል እዛ ጋር ከመናገሩ ጋር ምናምን ሰፍቶ እናንተ እኛ ኦርቶዶክስ ማዋረድ ነው ወንጌል የሚመስላችሁ ምናምን አላልኩም። እኔ አላልኩም። በመጀመሪያ ሲጀመር እንደውም የማርያምን ስም አንስቶ ርዕስ ይዞ መግባቱ ራሱ ልክ አይደለም። በዚህ ኢሹ ላይ ዓለም አጀንዳ በማያደርገው ጉዳይ አጀንዳ ይዞ መግባትም አስፈላጊ አይደለም ነው ያልኩት። እንደውም ከቢኒ ጋር በሚስማማ መንገድ ነው ያወራሁት። ግን ኢንቴንሽኑና የገባበት መንገድ ክርክር ስለሆነ እንደ ክርክር አልፈልግም ያለን ሰው እኮ አንድ መተውም እኮ ብስለት ነው። በቃ ግዴታ ተከራከረኝ የሚባልም ህግ የለም። እና የማስተዋል ጉዳይ በቃ እንደተናገርኩት ነው። አብዛኛው ሰው ፌዴሬሽን ምናምን የተባለውን ስልጣኗን አልተቀበለም ነበር። ወንጌል ስትናገር ስልጣኗን ሁሉም ተቀበለላት። በቃ ሁሉም ተቀብሎ ከታይትል አንፃር ልክ አይደለም ምናምን ተባለ። ልክ ካልሆነ በመጀመሪያ ደረጃ ፌዴሬሽን አለ፣ እሷ የቀጠራት መስሪያ ቤት ይቀጣታል። በቃ እኔን ሪፕሬዘንት አድርገሽ በሄድሽበት መንገድ እኔን የማይወክል ንግግር ተናገርሽ ብሎ መስሪያ ቤቱ ይቅጣት። እሷም እኮ ነገ እኮ እነዚህ ሰዎች እኮ አይጠሯትም። ምናልባት እኮ ብዙ የሥራ ኦፖርቹኒቲዎቿን እኮ ዘግታ ነው ስለ ኢየሱስ ያወራችሁ። እቺ ልጅ ብንጠራትም ነገ ኢየሱስን ነው የምትናገርብን፣ ስለ ኢየሱስ ነው የምታወራው፣ ከርዕሳችን ታስወጣናለች ብሎ ላይ ጠሯት ይችላል። እሷ የራሷን ብድራት ወስና ዋጋዋን ተመና ለተናገረችው ጉዳይ እኔ ለምን ነው የምንጨረጨረው? መስሪያ ቤቱ ከቀጣት ይቅጣት። ለምን ቀጣት ብዬ እኔ ድምጽ ለሆናት አልወጣም። በቃ ያው አስረግጬ ቀደም ልንገራችሁ። ከስራሽ አግደንሻል ቢሏት ለምን ወንጌል ስለሰበከሽ ከስራ አገዳችኋት ምናምን አልልም። አይመለከተኝም፣ የውስጥ ጉዳያቸው። እሷ ግን እዛ ቦታ ላይ ገብታ
እኔ መናገር የምፈልገውን ነገር ስለተናገረችልኝ ስለ ኢየሱስ ስላወራች ደስ ብሎኛል። በጣም ጥሩ ነገር ነው ያደረገችው። እንዴ በህጋችን ዛሬ ህገ መንግስታችን ላይ ወንጌል መስበክ ወንጀል ነው ቢባል ወንጀል ላለ መስራት ወንጌል መስበካችንን እንኳን አናቆምም። እንሰብካለን፣ እንታሰራለን። እንሰብካለን፣ የሚያስገድልም ከሆነ እንገደላለን። ህጉ ወንጌል ከመስበክ ወደ ኋላ ያደረገንም ማለት ህጉ ሲመቸን ነገር ሲስተካከልልን አይደለም ይሄንን ስም የምንጠራው ኢየሱስን የምናወራው። ስለዚህ አሁን እኔ ያልኩኝ ያለሁት ኢየሱስ ተሰብኮ ትልቁ ነጥብ ይሄ ነው። ኢየሱስ ተወርቶ ምንም ኖርማል አይሆንም። በቃ ሁሉም ሐሳብ ይሰጣል፣ ሁሉም ይንጫጫል። ስለዚህ በዚህ ስም ጋር የማይስማማ በየትኛውም መንገድ ኢየሱስ ቢነገር ይረብሸዋል። ስለዚህ ይሄ ሳይረበሽ ባለባበስ በምናም በሚለው አልስማማም። ኢየሱስ ከተነገረ ብዙ የሚረበሽ ነገር አለ። ይረበሽ እና ኢየሱስ ይነገር ብዬ ነው ማምነው። ፐርሰናል የሆነ የግል ሐሳቤን ነበር የሰጠሁት። ለምን ከጉዳዩ ጋር አያይዞት ርዕስ መቀየር ምናምን እንዳደረገው አላውቅም። ኤርሚ ቤትን ህግ ሳልጠብቅ ርዕስ አዙሬ ርዕስ ቀይሬ ተናግሬ ከሆነ አላውቅም፣ ግን መጀመሪያ ሐሳቤን ተናግሬ ስለፈቀድክልኝ ነው የተናገርኩት። አላህ አክበር ብሎ ቢሰብክ አይከፋም ወይ ያላችሁኝ ሰዎች አላችሁ ከታች። አይከፋኝም፣ ይስበክና ግን በምርጫ አስተናግደዋል። ቀጥሉ ሌሎቻችሁ። እንዴት ናችሁ? አይ ቅድም እንኳን ኢቪኒን እንትን ልለው ነውና በሁኔታዎችም ሁኔታው ተመቸም አልተመቸም ሊነገርለት የሚገባው ማለት በቃ የደስታዋን ምንጭ ልጅቷ ደስታዋን አካፍላቸዋለች። በቃ አቅም የኢኮኖሚ አቅም ለሁሉም የምትሸልመው ስለሌላትም ከኢኮኖሚ በላይ የሆነውን ደግሞ ኢየሱስን ለሁሉም ሰጥታለችና ክርስቲያኖች ኢሹ ሊሆን አይገባም። ራሷን ጥላ አልገባችም እኮ የገባችው ሙሉ ሆና ነው የገባችው። ስለዚህ ያላትን ነገር ሰጥታለች። አብሶ ክርስቲያን ሆነን እንደ ኢሹ ማቅረብም ለውይይት ራሱ አይቀርብም። በቃ ሙስሊሙ ቢያቀርበው ትክክል ነው። ለምን ሲሰማው የሚዘገንነው ነው፣ ያመዋል። እውነት ነው፣ ሊሰማው አይፈልግም። እሱ ያንሳ። እንዴት ክርስቲያን ሆነን የሆነ ህግ ምናምን ጠቅሰን በቃ ህግ ቢወጣ በቃ አንሰብክም ማለት ነው? እንዳታመልኩ ብንባል ህግ ነው። ህግን ካከበክ እንትን ካላችሁት በቃ አይቻልም ብንባል አናልፈውም? ምንድነው? ምን ይጠቅመናል? ስለ ውይይት ራሱ ክርስቲያን ሆነን ማቅረባችን እንደውም የልብ ልብ ለሌሎቹ እየሰጠን አይደለም ወይ? እና ይህን ብታዩት የልብ ልብ መስጠት ነው ለሌላው ለማያምነው ህመም ለሚሆንበት የኢየሱስ ስም ህመም ለሚሆንበት ለተቀበለው ደግሞ እሷም እንዳለችው ላከበረው የሚያከብር ስም ነው፣ ያላከበረው ደግሞ ህመም የሚሆንበት ስም ነውና ይህ ስም እንዴት ተነገረ ብሎ ክርስቲያን መካከል ውይይት እንዴት ይቀርባል? ማለት ከጤነኝነት መንፈሳዊ ህሳቤ ይነሳል ወይ? ራሱ የኢየሱስ ስምን ከሌ ባለስልጣን ተናገረው ከሌ ሹመኛ ተናገረው እንዴት ሹመኛ ሆኖ ይናገረዋል ምናምን የሚል ህሳቤስ እንዴት ክርስቲያን ያነሰዋል? ግቡ በየትኛውም በሆነበት በጊዜውም ያለ ጊዜውም የኢየሱስ ስም አይደለም ወይ መክበር የሚገባው? ይህንን ህሳቤ ነበር ለቢኒ። ተባረኩ። ምናልባት ግን እኛው እንዳንሆን ይሄ ክርክር እያደረግን ያለ ነው። እነሱ ማስተላለፍ የፈለጉት ነገር አስተላልፈው ስላለፉ ይሄ ኢንቴንሽናሊ ምንድነው የሚለው ነገር ካልሆነ በስተቀር ኢየሱስ ስለተሰበከ የሚናደድ ሰው አለ ብዬ አላስብም። ጀስትን የኦርቶዶክስ ነኝ እና ሌሎች ኦርቶዶክሳውያን ኢየሱስ ስለተባለ ይናደዳሉ የሚል እምነት የለኝም። ሊናደዱም አይችሉም። ነገር ግን ኢንቴንሽኑ ምንድነው የሚል ከዛ አንፃር ነው አብዛኛው ጊዜ በእኛ ሳይድም ማርያም ሲባል ጀስት የሆነ ከሌለ ለማበሳጨት በሚመስል መልኩ፣ በዛ በኩልም ኢየሱስ ሲባል እኛኑ ለማበሳጨት በሚመስል መንገድ
ነው ሊኬድ የሚችለው። ይሄ የሚዋሽ ነገር ነው ብዬ አላስብም። ከዛ ውጪ ግን ኢየሱስ ክርስቶስን ጀስት በእናንተ ዘይድ ምናልባት ሊሰነዘር የሚችለው እኛ በኢየሱስ ክርስቶስ አናፍርም። እሱን ለመስበክ ደግሞ እንደሚታወቀው ኢየሱስ ክርስቶስ ሳያፍር ነው እርቃኑን ያለ ቦታው የተሰቀለው። እኛ ደግሞ እርሱን ለመስበክ ቦታ መምረጥ የለብንም። ስለ እርሱ ለመመስከር የምንመርጠው ቦታም የለንም። ባገኘነው አጋጣሚ እኛ ያገኘነውን መዳንና ሕይወት ሌላውም ሰው እንዲያገኝ ስለምንፈልግ ባገኘነው አጋጣሚ በየትኛውም ቦታ ሊሆን ይችላል፣ ምቹ በማይሆንበት አጋጣሚም ሊሆን ይችላል፣ ስለ እርሱ ለመናገር ይሄ ቦታ ነው ያ ቦታ ነው የሚባል ነገር የለም። ምናልባት ከሰዎቹ ፐርሰናሊቲ ካልሆነ በስተቀር ማለት ነው። ሰዎቹ ምን አይነት ሰው ናቸው የሚለው ነገር ወንጌል እንዳይናገሩ የሚያግዳቸው አይነት ሰዎች ናቸው ወይ የሚለው ነገር ካልሆነ በስተቀር ወንጌል ለመስበክ ስለ ኢየሱስ ክርስቶስ ለመናገር ቦታ አያስፈልገውም። በተገኘው አጋጣሚ ክርስቶስን ላላገኘ ሰው ይሰበካል። ነገር ግን ከታች ማታረጉትን ምናልባት ኢንቴንሽናል ያልኩት ይሄንን ነው። አንዳንዱ ፕሮቴስታንት ክርስቶስን ለኦርቶዶክስ መናገር ማለት እርሱን ክርስቶስ እንዳላገኘ እንዳልዳነ ኢየሱስን እንደማያውቅ አድርጎ መሳል ይሄ ከባድ ነው። ከዚህ አንጻር ከሆነ ጀስት ትክክል ነው ብዬ አስባለሁ። ኢየሱስን የምር እኔ እንዳውቀው ሳይሆን እኔ ኢሞሽን እንድሆን ነው እየሰበካችሁኝ ያላችሁት ብዬ አስባለሁኝና ማርያም የተባለው ነገርም እሺ አንዴ ቃል ነህ ስምህ ቃል ነው አይደለም ኦኬ ጥያቄ ሌላ አንተ እዛ ቤት ላይ ሲነገር ይሄ ወንጌል ሲነገር ስሜሽን ቢጨርስ አይሻልም? ጀልሴን ይጨርስ ሀሳቡን። ኧረ ያዥው አንቺ አንድ ጥያቄ ምንድን ነው እንዳይጠፋብኝ ላኪልኝ በውስጥ ነው። ሀሳቡን ይጨርስና ከዛ ትቀጥያለሽ። እኔ ይዘልቻለሁ። ጀልሴን ላኪ በውስጥ ቀጥል ብሮይ። እሺ በአጭሩ አቋሚ ምን መሰላችሁ? እኔ ይህንን ስሜት ስለምረዳው ነው። እውነቱን ለመናገር ጀስት በአብዛኛው ፕሮቴስታንት ዘንድ በተለይ አደባባይ ላይ የሚሰበኩ ስብከቶች አንድ ኦርቶዶክሳዊ ከቅዳሴ የሚመለስ ኦርቶዶክስ ኢየሱስን ተቀበል የተባለ ጩኸት ያ ግለሰብ ኢሞሽን እንዲሆን በሚያደርግ መልኩ ነው የሚሰበከው። ይሄ ወንጌል አይደለም። እንደዚህ አይነት ሰዎች እንደዚህ አይነት ስብከቶች ተቀባይነት ሊኖራቸው አይችልም። የትኛውም ሰው ሊቀበለው አይችልም። ማለት እሱ በማበሳጨት መንገድ አይደለም ኢየሱስን የምንሰብከው። ኢየሱስን የምንጠቀመው ሰዎች በኢየሱስ ክርስቶስ ተማርከው ኢየሱስን እንዲቀበሉ እንጂ በኢየሱስ ክርስቶስ አማካኝነት ሰዎች እንዲናደዱ አይደለም ማድረግ ያለብን። ስብከት የምንሰብክበት ሲስተም አለ። ዝም ብሎ አይደለም የሆነ ኢየሱስ ስለተባለ ስብከት ነው ማለትም አይደለም። ስለዚህ የሰውየው ኢንቴንሽን ምንድነው የሚለው ነገር ነው ሊያስፈልገን ወይም ማወቅ ያለብን እንጂ ኢየሱስ ጳውሎስን አይተናል እኮ። ጳውሎስ ወንጌል በማይሰበክበት በማይነገርበት ቦታ በፍርድ ቤት ውስጥ ሆኖ በእስር እና ማንነት ስለሆነ ማለት ነው። ነገር ግን በእናንተ ሳይድ የምርም ከፍቅር የተነሳ እየተሰበከ ነው ወይስ እኛን ለማናደድ ኢየሱስን አታውቁትም ኢየሱስን አላገኛችሁትም ከማለት የተነሳ ከሆነ ይህ ፍጹም ስህተት ነው። እኔንም ሊያናድደኝ ይችላል። እኔ ኢየሱስን አላገኘም ኢየሱስን ተቀበል እያልሽ በጩኸት የምትነግሪኝ ከሆነ ይህ ከፍቅር የተነሳ ስብከትም አይደለም፣ ለእኔ አይደለም። ወንጌሉ ቢያንስ ላላመነው ሕይወትን ላላገኘው የክርስቶስን ፍቅር ላላጣጠምና ላልገባው ሰው ወንጌል ይሰበካል። በእኛ በኩልም ማርያም እንዲህ ናት ሲባል እከሌ ኢሞሽን እንዲሆን ነው። ይሄ ነገርም መቅረት አለበት። የኢየሱስን ለመጥራት ወይም ደግሞ ኢየሱስን ለማመስገን ማርያም ሜንሽን መደረግ አይጠበቅባትም። ስለዚህ ለምን ትናደዳላችሁ? ይህን ነው እኔ አሁንም ገስት ስለሆንሽ እኔ ኢየሱስ ክርስቶስን ተቀበል ካልሽኝ ኢትስ ኦኬ፣ በፍቅር ከሆነ ተቀብየዋለሁ፣ ኢየሱስን አግኝቼዋለሁ። ነገር ግን ኢንቴንሽንሽ ምንድን ነው? የሚያስጠላ ከሆነ ኢጎዋም ከሆነ
ይሄ ልቀበልሽ አልችልም ነው። ይሄ ያበሳጨኛል እውነት ለመናገር። ከዛ አንጻር ነው እኛ ኦርቶዶክሳውያን በአጭሩ በክርስቶስ የዳንን ክርስቲያኖች እንደመሆናችን መጠን ክርስቶስ ሲባል ልንናደድ ልንበሳጭ አንችልም ነው። ይሄ የእናንተ ኢጎ ነው ሊሆን የሚችለው ብዬ ነው ማስበው በአጭሩ። አሁንም ገስት እያወራሁኝ ኮሜንት እየጻፍሽ ስለሆነ ጀስት ኢጎ አለብሽ ነው ብዬ ላስብ የምችለው። ሶሪ ላይ ለምን እንናደዳለን ስትለኝ ነው ለምን ትናደዳላችሁ የሚል ኮሜንት ጻፍኩልህ። መናደድ አይጠበቅባችሁ። ትክክል ያልሆነ ነገር ትክክል አይደለም ማለት ትክክል ነው፣ ችግር የለብኝም እንደዛ። ግን ደግሞ አንዲት ክርስቲያን ነኝ ብላ የምታምን ሴት በአሕዛብም ሆነ ኢአማኝ በሆኑ መካከል ጌታን በተቀበሉ ብዙ ሰዎች በተሰበሰቡበት የህይወት አዳኝና ጌታ ነው ብላ ስለመሰከረች ከዛን ደግሞ የሆነ ሰዓት ተቀይሮ ትታሰርም ማለት እኮ የደረሱ ልጆች አሉ። ለምንድን ነው ይሄ ነገር ለኛ ነው የተነገረው ብላችሁ ለምን ታስባላችሁ? በራሱ ለምን ለኦርቶዶክሳውያን ነው የተነገረው ብላችሁ ራሱ ማሰባችሁ ትክክል አይደለም። እናንተ ጌታን የምታውቁ ሰዎች ናችሁ፣ እውነት የገባችሁ ናችሁ። ስለዚህ ለኛ ነው ብላችሁ ለምን ለሙስሊም ወገኖቻችን ነው ለኤቲስቶች ነው ብላችሁ ለምን አላሰባችሁ? ይሄ ነው ጥያቄ። እናንተስ ማርያም ሲባል ለምንድን ነው የተናደዳችሁት? ጀስት ተመሳሳይ የሆነ ነገር እኮ እናንተም ጋር አፕላይ። ስለዚህ ሰዎቹን ንግግር እንተው ነው እኮ አሁን ሰዎቹ ኢንቴንሽናቸውን ማየት ነው እንጂ አንድ ሰው ይቺ ልጅ ትታሰር ኢየሱስ ብላ ስለሰበከች እያለ ሳይሆን ኢንቴንሽኗን ነው። በቃ ይቺ ሰው መስበክ የለባትም እያለ ነው። እኔ ለምን ሰበከች መስበክ የለባትም እያልኩኝ አይደል። ኢየሱስን ለመስበክ የትኛውም ያገኘነው አጋጣሚ መጠቀም አለብን። ለፍጥረት ሁሉ ኢየሱስ ክርስቶስ እንዲያውቀው ማድረግ አለብን። ይሄ እኔ የምጋራው ሐሳብ ነው። ከዛ ውጪ ግን ታሰር ያሉ ሰዎች እቺ ሴት መስበኳ ትክክል አይደለም ያሉ ሰዎች በተመሳሳይ መንገድ ሰንበዲ ማርያም ማርያም ሲል ከዛ ኢየሱስ ክርስቶስ ስለተጠራ ማርያም አለ ሶ ማርያምን ነው የሚያመልኩት ኢየሱስ ክርስቶስ ይረብሻቸዋል የሚል አይነት ኮንክሉዥን ከተሰራ ኢንቴንሽናሊ ሌላ ነገር ነው፣ ጤናማ የሆነ ነገር አይደለም። ስለዚህ በሁለታችንም ሳይድ የሚታየው ነገር የሚነሳው ሐሳብ ፍጹም ስህተት ነው። እኛ ኢየሱስ ስለተባለ አንበሳጭም። ግን ይህ ኢየሱስ የሚለው ስም ሰዎችን ኢሞሽናል ለማድረግ ተቃራኒ ለመሆን ከሆነ እየተሰበከ ያለው ጤናማ ስብከት አይደለም ነው። ይህ ስብከት ማንኛውም ሰው አክሰፕት ሊያደርገው አይችልም። ስለዚህ እኔ ለማለት የፈለኩት እነሱ የተናገሩትን መድረክ ላይ ተናግረው አልፈዋል። እኛንን ይህንን ነገር ትርጉም ሰተነው እያብሰለሰልን ያለነው ነው። ያውን የኦርቶዶክስ ነኝ እሷ ኢየሱስ ስላለች ምንም አልከፋኝም፣ ደስ ነው ያለኝ። እንኳንም ሰበከች ነው ያልኩት። በዛ ወጣት ውስጥ ዓለምን በዓለም ውስጥ ያለ ኢየሱስን የማያውቅ ወጣት ይኖራል። ስለዚህ ኢየሱስ ክርስቶስን ተቀበሉ፣ የህይወት አዳኛችሁ አድርጋችሁ ያዙ በማለቷ ትክክል ናት። ባገኘነው አጋጣሚ ልንሰብከው የሚገባ ነገር ነው። ግን እኛ ሌላ ትርጉም ለምንድን ነው የምንሰጠው? እሷ ተናግራ አለፈች። ኦርቶዶክሱን ለማናደድ ነው አላለችም። ሌላውን ማርያምን ጠራ፣ ጴንጤውን ለማናደድ ነው አላለም። ስለዚህ እኛንን ትርጉም እየሰጠን ያለን ይሄ ነገር ይቅር ነው ባጭሩ፣ ቢቀር ይሻላል ነው እኮ። ግን ተቃራኒ ቪዲዮ እየተሰራ ያለው ከመኬት አቅጣጫ አፕሪሼት ማደርገ ጤነኛ ሐሳብ ነው። የምታነሳቸው ሐሳቦች ትክክል ናቸው። በቃ ክርስቶስም ተሰበከ፣ ሰው ያመነውን እምነት ተናገረ፣ ማርያምም አለ። ለሌላው እንደ ፊድባክ ከሰጠ ጉዳዩ ላይ ከዛ አንድ ኦርቶዶክስም ደግሞ የተቃውሞ ሐሳብ ቢሰጥ ያው ሐሳብ ይሰጣሉ። በቃ ሰዎች የራሳቸው ምልከታ ስለሆነ ማለት ነው። እርግጠኛ ነኝ ሸላሚዋ የመናገር መብት እንዳላት ከዚህ በፊት የነበሩ ተሸላሚዎች ያስታውቃሉ። ሸላሚዎች እንደሷ ስለ ኢየሱስ አልተናገሩም እንጂ ሁሉም ሸላሚዎች ሰራዊት ፍቅሬ ዋናውን ሽልማት የሸለሙ ሰራዊት ፍቅሬን ጨምሮ እያንዳንዱ 27 ሽልማት የሸለሙ ሰዎች የየራሳቸውን ንግግር ተናግረዋል። የየራሳቸውን ንግግር እርግጠኛ ሆኜ ግን የምናገረው እቺ ሴት ስለ ስኬት ብታወራ ስለ ሰው እንዴት ይሳካለታል፣ ሰው ድሪሙን እንዴት ይከተላል ምናምን የሚል አነቃቂ ንግግር ብትናገር ያን ያህል ኢሹ የምትሆንበት ምክንያት አይኖርም።
ለምሳሌ ሰራዊት ፍቅሬ ተናግሯል። ኢሹ ግን አይደለም። ሶስቱንም አዋርዶች ሸልሜያለሁ። ይሄ አዋርድ ግን በጣም ለየት ያለ ፉክክር የበዛበት ነው ብሏል። እንዴት ሰራዊት ፍቅሬ ይሄን ንግግር ይናገራል ብሎ ማንም ከቁብ የቆጠረው ሰው የለም። ይቺ ሴት ተናግራለች። የተናገረችው ደግሞ ረጅም ሰዓት አልወሰደችባቸውም። የሆኑ ፊልም መሰለኝ አጭር ፊልም የተሸለሙ ሰዎች እናት ሆነ የሰወነችው መታ ተመረቅ ምናምን ብሎ ማይቀምጧት የወረዱ ትልቅ ሴትዮ አለች። አልጨርስ ብላ ንግግራ ማለት ነው። እና ያን ያህል የተንዛዛ ንግግር አይደለም የተናገረችው። አጭር፣ በጣም አጭር፣ ለአንድ ደቂቃ እንኳን የሚሞላ አይነት አይደለም ንግግሯ ግን ክርስቶስን በተመለከተ ነው የተናገረችው። የተነካችበትን ስኬት ያለችውን ሁሉም ሰዎች 2 ደቂቃ ነው፣ ሁሉም ሰዎች ይገባቸዋል ይሄ ነገር ቢያገኙ እረፍት ይሆንላቸዋል ብላ ያሰበችውን የራሷን ንግግር ነው የተናገረችው። አውድ አልጠበቀም። በነገራችን ላይ ክርስቶስ ራሱ አውድ የጠበቀ እኮ አይደለም። አምላክ ሰው መሆኑ ራሱ አውድን የጠበቀ ነገር አይደለም። በክርስቶስ ኢየሱስ ወንጌል ጉዳይ ከመጣ ነገሮች አውድ የሚጠብቁበት መንገድ አይኖርም። ብዙ ጊዜ ቀድምም ለማንሳት አንድ ቪዲዮ ላይ ሞክሬያለሁ። ምናልባት ከዚህ ጉዳይ ጋር በጣም የተራራቀ ርዕሰ ጉዳይም ቢሆን ጳውሎስ እስር ቤት በነበረበት አግሪጳ ፊት በቀረበበት በሐዋርያት ሥራ ምዕራፍ 26 ላይ እስራቱ ላይ የቀረበበትን ክስ ዲፌንድ አድርጎ ጠበቃ ቀጥሮ ወይም ሌላ ነገር መመከት በሚገባበት ሰዓት ላይ እሱ ግን የተናገረው የተነካበትን ክርስቶስ ነውና አዝማሚያው ያልተመቸው አግሪጳ እኔንም ክርስቲያን ልታረገኝ ነው ብሎ እስኪጠይቀው ድረስ ነው የደረሰውና አንድ ሰው ፍርድ ቤት ውስጥ የፍርድ ቤት ቋንቋ መጠቀም አለብህ፣ ለምንድን ነው እንደዚህ አይነት የወንጌል አገልግሎት የምትጠቀመው ብትሉት ጳውሎስን በጊዜውም ያለ ጊዜውም በሁሉም ስፍራ የሚነገር ነው ብሎ ነው የሚያምነው። እና ደግሞ ቦታው ደግሞ ትክክለኛ ቦታ ይመስለኛል። አይታችኋላ ልጆቹ ከእርቃን ጀምሮ እስከምን ድረስ እንደለበሱ። አንዳንዱ እኮ ፔሬዱን ሁሉ ተቃውሞ ነው ለብሱ የወጣው እኮ ልብስ ሁሉ ማለት ነው። ደግሞ የታወቀ ነው። ቅዳሜ ነው፣ ቀይዋ ቀናት 6 ሰዓት ነው የሚወጡት። እነዚህ አብዛኞቹ ልጆች ኦቫሪዎች እንደሆኑ ያስታውቃል እኮ። ኦቫሪዎች ናቸው እነዚህ ልጆች። ስለዚህ በዚህ መካከል ላይ እርግጠኛ ነኝ ኦርቶዶክስ የሆኑ በስነስርዓት ሃይማኖታቸውን በስነስርዓት ህይወታቸውን የሚከተሉ በስነስርዓት ክርስትናቸውን የሚመሩ ልጆች እንዳሉ ባምንም ደግሞ እዛ ውስጥ ኦርቶዶክስ ከሚለው ስም የዘለለ ደግሞ በጣም በቃ ምንም የኦርቶዶክሳዊ ህይወት የሌላቸው በጣም ብዙ እልፍ ሰዎች አሉ። እሱም ብቻ አይደለም፣ ፕሮቴስታንቶችም አሉ። በስም ፕሮቴስታንት የምናውቃቸው ዓለማዊያን ህይወት የሚኖሩ እዛ ውስጥ ማለት ነው። ስለዚህ አንድ ሆኖ 2 ጠረን ያለው ኢየሱስ መነገሩ እዛ ቦታ ላይ ለእነዚህ ልጆች በጣም አስፈላጊ ነው ብዬ አስባለሁ። ቦታው አይደለም፣ መናገር የለባትም ግን ብትናገረው ብዙ ሰዎች ሊያተርፍ የሚችል የቃል ዘር ዘርታለች ይቺ ሴት። ኤርሚያስ መጽሐፍ ትንቢተ ኤርሚያስ ምዕራፍ 23 ቁጥር 29 ላይ በውኑ ቃሌ እሳት ድንጋይንም እንደሚያደቅቅ መዶሻ አይደለምን ይላል። የእግዚአብሔር ቃል ስለሆነ የተናገረው የእግዚአብሔር ቃል ደግሞ መነገሩ ራሱን ችሎ በእነዚህ ልጆች ልብ ውስጥ አንዳች ነገር ይፈጸማል ብዬ አስባለሁ። የዘር ጉዳይ ስለሆነ ክርስቶስ እንደሞተላቸው እንደሚወዳቸው ለሁሉ የተሰጠ ስጦታ መሆኑን መናገራቸው ማለት ነው። እርግጠኛ ነኝ ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ የተባለው የመጀመሪያው የቤተ ክርስቲያን ሰማዕት የሆነው እስጢፋኖስ፣ ቅዱስ እስጢፋኖስ ወንጌልን ከአዳም ጀምሮ ከአብርሃም ቤት ጀምሮ እስከ ክርስቶስ ስቅለት ድረስ የተናገረበት የእግዚአብሔር ቃል ሐሳብ አለና ስለ አብርሃም ሲነግራቸው ደስ ብሏቸው ነው አይሁድ የሰሙት። ስለ ይስሐቅ ሲነግራቸው፣ ስለ ሙሴ ሲነግራቸው፣ ስለ ሕግ ሲነግራቸው፣ ስለ ብዙ ነገር ሲያወራላቸው በደስታ የሰሙት እስጢፋኖስ ድንገት ኢየሱስ ጋር ደርሶ እናንተ የሰቀላችሁት ኢየሱስ ብሎ ክርስቶስ ጋር ሲደርስ ጥርሳቸውን አፋጩ ይላልና ባይ ኔቸር ይሄ የወደቀው ስጋ ኢየሱስ ክርስቶስን መስማት የሚፈልግ ማንነት የለው። ሰዎች ኢየሱስን ሲሰሙ ለመዳን የተነገራቸውን ጌታ ወቀሳ ይመስላቸዋል። ኃጢአታቸውን ለመውቀስ ይመስላቸዋል። ውድቀታቸውን እንዲጸጸቱ ይመስላቸዋል። በሆነ ጉዳይ ላይ እንዲጠመዱ ይመስላቸዋል። ኢየሱስ የምስራች ነው። ግን ለሚሰሙት የምስራች፣ ለማይሰሙት ደግሞ መርዶም ጭምር ነው። መጽሐፍ ቅዱሱም ሲናገር
ለሚያምኑት የህይወት ሽታ ለሚጠፉት ደግሞ የሞት ሽታ ነው ስለሚል ማለት ነው። እና አንድ ነው ጠረኑ፣ ግን ለሚቀበሉት የህይወት ሽታ ነው፣ ለማይቀበሉት ደግሞ የሞት ሽታ ነው። እና እዛ ውስጥ አናቅም እግዚአብሔር ለማን መልእክት ሊያደርግ እንደፈለገ ይህን ነገር። ይህቺ ሴት ስትናገር ሪስክ ውስጥ አይገባም፣ ስራዋ ይገባል። ምክንያቱም እናውቀዋል። እኔ ሴኩራሉ ወርልድ ከፕሮቴስታንት በላይ በተለይ አርቲስቲክ የሆነው ነገር የኦርቶዶክስ ልጆች ናቸው የያዙት። ዳይሬክተሩን በሉት ደራሲውን በሉት የጥበብ ስራ ላይ በጣም ጨቅ ዘጭ ብሎ ያሉት የኦርቶዶክስ እምነት ተከታዮች ናቸው። ባለፈው ወንድማችንን ማነው መላጣውን አርቲስት ማነው መላጣው አርቲስት በእናት ማነው ሸዋፈራው ደሳለኝ ቦይካት አደረጉት። ከዛ በአንድ ጊዜ ነው ሲኒማ ላይ ፕሮግራሙ የተቋረጠው። በቃ ላይም ካሉ ከደበራቸው እንትንህን ሊያወርዱብክ ይችላሉ፣ የፈለጉትን ሊያደርጉ ይችላሉ። እና እንትን ነው ሊያደርጉት ይችላሉ፣ የሆነ ነገር ሊያደርጉ። እቺ ልጅ ስራዋን ልታጣ ትችላለች። ፕሮፌሽናል የሆነ ነገር ላይ የሆነ ነገር ስታቀርብ ሪስክ ውስጥ የሚገባ ነገር አላት። ግን የተነካችበትን እውነት ነው። ጂሰስ ኢዝ ካሚንግ ሱን እና ምን ይጠበስ አሁን ምን ይጠበስ? ጭቅጭቅ ያደርገኛል። አቤል እውነት ተናገርክ ጊፍት አጣክ ይለኛል። እኔ ጊፍት ስጡኝ ብዬ አውቃለሁ። ያንተ ምን አይነት ዝግም ያለ ኧረ ተወኔ ጊፍት አልፈልግም። አማንዬ ያናድዱኛል ታውቃለህ። የሆነ በቃ ገጀራ ዱልዱም ብሎ እኮ የሆኑ ሰዎች እኮ ናቸው። መድኃኒዓለም ስም የዛ ገጀራ ከተሳለ 50 ዓመት ያለፈው እንትን ቅጠል ምናምን ሳር ያበቃል አይነት ግጭር ያሉ ሰዎች። እንደ እኔ ሀሳቤን ነው የምናገረው፣ ግን ሀሳቤ ግድ ጥብሉን እንድንሰጥ እያደረግን ነውና እየሰጠን ነው። ችግር የለም ቀጥል። አንተ ዝም ብለህ ሀሳብ ስሜት ያደረጋችሁ አይደል? ስሜት ያደረጋችሁ አማን አራቸዋቶች እና ይቺ እህት ሪስክ ውስጥ የሚገባ ነገር እኮ አላት በህይወቷ። በጣም ብዙ ነገሯን ሪስክ ውስጥ ያስገባል። ስራ ልታጣ ትችላለች። የነበራትን የስራ ተወዳጅነት፣ ተቀባይነት እንደ ትናንትናው ላይሆን ይችላል። ሁልጊዜ በሃይማኖት ውስጥ መሳሳብ፣ መጓተት አለ። ይሄ ስታዲየም ውስጥ በዚህ በኩል ግድንግድ ሰዎች፣ በዚህም በኩል ሌላ ግድንግድ ሰዎች መሀል ላይ ገመድ ይዘው መስመር ባሳለፍ የሚጫወቱትን ጨዋታ አይነት ሆኗል ሃይማኖት። ታውቃላችሁ? በቃ መጓተት እዚህ ጋር በቃ እያንዳንዱ ጉተታ ነው ወደዚህ መጎተት እና አንዳንዶቹ ሪል ብሽሽቅ ነው ያደረጉት። ሪል ብሽሽቅ ጌታ እኔ አዝኛለሁ። መጀመሪያ ላይ ጽፌያለሁ። ይቺ ልጅ ኦርቶዶክስ አይደለችም፣ ፕሮቴስታንት ናት። ስለ ኢየሱስ ተናግራ ወረደች። አዶናይ በቃ ትዝ አለው። ከዛ ማርያም ማርያም አለ። አልደበረኝም። ያዶናይ ማርያም ማርያም ማለት መብቱ ነው። ማርያም ማርያም ማለት ሌላውን ማነው እዩቲ ነው እዩቲናስ ወጣ አላህ አላህ በተለይ አይደብረኝም። በቃ እምነቷ ነው። ያን ያህል ወይዬ ማርያም ማርያም አለች ስል አቤት ትለኛለች። ልጄ ይኸውልሽ አጠገቤ ናት። ልጄ ማርያም ነው ስሟ በዚህ አጋጣሚ ነው። እና የአዶናይን ቪዲዮ በተከፈተ ቁጥር አቤት ብላ ትዞራለች። ልጄ ስም ያለው ሞኝ ነው በሚለው ያዙትና አንዴ ስለአንቺ አይደለም እናቴ፣ ስለሌላ አካል ነው የማወራው። ዝም በይ እና ቴንኪው። እና ምን ልላችሁ ፈልጌ ነው ጽሑፍ ጽፌ ነበር። ኢየሱስ ሲባል ማርያምን ላይ የሚጎል ምንም ነገር የለም። ለምን? ለማርያም ኢየሱስ ልጇ ነው፣ የአብራኳ ክፋይ ነው፣ ጌታዋ ነው፣ አምላኳ ነው፣ ፈጣሪዋ ነው፣ ሙላቷ ነው፣ ክብሯ ነው። ለማርያም ደግሞ ለእኛ ያው ነው። እና አንዳንዶች ፌስቡካቸው ላይ የጻፉት ጽሑፍ አለ። ለምሳሌ አዶናይ እንትን ማናት ማስተዋል የጠራችው ኢየሱስ ይመጣል፣ አዶናይ የጠራት ማርያም አትመጣም። ሮንግ ቲቺንግ። መጽሐፍ ቅዱስ የሚለው ኢየሱስ ከቅዱሳኑ ጋር በክብር ይመጣል ብሎ ነው መጽሐፍ ቅዱስ የሚናገረው። በክብር ቅዱሳኑን የጣለ ቅዱሳኑን ያገለገለ ዳግም የሚመጣ ኢየሱስ የለም። ይህን የበሽሽቅ ነገር ማድረግ የለብንም። አንደኛ ተሰሎንቄ ምዕራፍ 3 ከቁጥር 12 እስከ 13 ነው። እንደዚህ ይላል፣ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ በሌለበት
አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉ የሚሆነውን ፍቅራችሁን ያብዛ ይጨምር ይላል። ጌታ ቅዱሳኑን ተነጥሎ የሚመጣ ጌታ የለም። ገባ? ልጇን አምና የልጇን ወንጌል እኔ አሁን ኤላ አምና የሚባለች እንደው ስለ መጋዝ ስለ እንትን ምንድነው ብርጭቆ ምንድነው የሚባለው የመፈግፈጊያው ስለ መጋዝ ስለ ፋሶ ምናምን የሚያወራ ልጅ እንትን ከኪችን ካቢኔት ምናምን የሚሰራ ልጅ ወጥቶ እንዴት ማርያ እንትን ኢየሱስ ትላለች ምናምን ብሎ ግብግብ አድርጎ ሲያወራየው ኮንቴንት ቀይሩ። ምንም የሚያናድድ ነገር የለም። ይህቺ ሴት የተናገረችው ስለ መድኃኒት ስለ ኢየሱስ ክርስቶስ ነው። ፋሶን ጥሎ መዶሻውን ጥሎ ሚስማሩን 12 ቁጥር ሚስማሩን ጥሎ ኤላ እናቴ ጓንቱን ምናምን አውልቆ ቲክቶክ ካልሰራዋል። አው እንዳልክ እኮ ነው። ኢየሱስ ይመጣል ማን ማስተዋል ያለችው ኢየሱስ ይመጣል እንትና ያለው ማርያም አትመጣም አይነት ነገር ያለው ማርያምን ኋላ ያስከተለ በቅዱሳኑ አጀብ የሚመጣ ጌታ ነው ያለንና እንትን አይደለም። ያን ያህል የሚያንገበግብ ነገር የለም። ቦታ መምረጥ ያለበት የምትሉ ሰዎች ባለፈው እኮ ነገር ያችኋለሁ። ሆስፒታል ውስጥ ስለ መድኃኒት ማውራት ቦታ ከሆነ ያ ቦታ ዓለማውያን ናቸው ያሉት። ክር ያደረጉ ዓለማውያን፣ ጴንጤነን የሚሉ ዓለማውያን ናቸው በስፋት ያሉት። እያየናቸው ነው እኮ ብርጭቆ ይዘው ከብርጭቆ ታንቀው። አሁን ኢቫን ወንጌል አያስፈልጋትም ነው የምትሉት? እንደዛ ቀይ ባህር ለሁለት እንደሚከፈል በዳርና በዳር ጡቷን ሰንጥቃ ልብስም ያስፈልጋት በደንብ ያስፈልጋት ልብስም ያስፈልጋታል። አሁን እሱ ልብስም ትክክል ነው። መሰረታዊ ነገር የጎደላት ልጅ ናት። ልብስ መጠለያ እንኳን ይኖራታል። ልብስ እና ወገኖች ማስተዋል በቃ ለዚች ልጅ ቢያንስ ነግራታለች። ነፍሳቸውን የሳቱ አላያችሁም? ልጆቹ እኮ ትክክል አይደሉም። አንድ ደግሞ አለ መድኃኒዓለም ይርዳው ሂል ጫማ ያደረገ የሴት ቦርሳ የያዘ አላራምድ ብሎ ተጠባብቆበት እርግጠኛ ነኝ እንትን ግልገል ሱሪውን ብናይ የወንድ አይመስለኝም፣ ቦክሰር አይመስለኝም። መድኃኒዓለም ምሕረት ያደርግለት። ብቻ ለዛ ልጅ አሁን ወንጌል ያስፈልገው የምትሉት ወገኖች ያስፈልገዋል እኮ ለዛ ሰውዬ ወንጌል ይወምር 3-4 ጊዜ መስበክ አለብህ። ኦርቶዶክስ ስለሆነ አይደለም፣ ሌላ እምነት ኤቲስትም ስለሆነ አይደለም። በቃ እንደዛ ስለሆነ ራሱ የዛን ቀን በቃ የሚያምንበት እንኳን ቢሆን ተደግሞ ሊነገሩ ይገባል። በቃ የእግዚአብሔር ቃል መዶሻ ነዋ። ገባችሁ? ይሄ የኛ ልብ አለት ነው ታውቃላችሁ። መዶሻ ደግሞ በባህሪው በአንድ ጊዜ ምት አይደለም ነገሮችን የሚሰነጥቀው፣ አለቶችን የሚሰነጥቀው ደገም አድርጎ ነው አናጺው ግንበኛው ሲደበድብ። የእግዚአብሔርን ቃል ደጋግመን መስማት ማናችንንም ከህይወት መዝገብ እንትን አይለን። ፊልተር አድርገን መስማት ፊልተር አድርገን። አሁን ኦርቶዶክስ ጴንጤ ሲናገር ያስታል ብላችሁ የምታምኑ ከሆነ እንደ እግዚአብሔር ቃል ነው ወይ የተወራው ብላችሁ ከራሳችሁ ትርጉም ጋር ከምንም ትርጉም ጋር ብዙ ነገር አድርጋችሁ ነገሮችን አይታችሁ የሚጠቅማችሁን ይዛችሁ ማይጠቅማችሁ መጣል ትችላላችሁ። የዛን ያህል ግን ነገሮች ላይ እንትን አትበሉ። በቃ አትያዙበት ነገሮች ላይ። በቃ እኔ ለኞቹ አቤል አሳጠረው ይላሉ። እኔ ካሳጠርኩት ይደብራቸዋል ብዬ ነው። በቃ ይሄው ጨርሻለሁ። አሳጠረው ካላችሁ ተረቴን መልሱ፣ አፌን በዳቦ አብሱ። ጌታ ይባርካችሁ። አረ ጨርስ ሐሳብን አቤላ። እኔ እና እንትና እኮ ናት ሞራል ይነካቸው። ጌታ ምሕረት ያድርግላት። ማናት የታለች? ኤፌሶን ማሌታ እሷ በቃ ሞራሌን በቃ ከተከተች። ቆራርጣ እኮ ለመፖሰት እንዲመቻት ነው። የኔ ቪዲዮ የኔ ንግግር አይመችም ለመቆረጥ። ከቆረጣችሁ ተራሱ ሙሉ ሀሳብ ቤር ጋር ከራሱ ጋር ከመንፈስ ቅዱስ ጋር ያስታርቀን፣ ከአብ ጋር ያስታርቀን እና ብዙ ነገር ሆኖልናል። ከዛ አንጻር እንደዚህ ለተዋረደልን ለክርስቶስ ኢየሱስ አደባባይ ላይ ወጥተው መመስከር ጀግንነት ነው ብዬ ነው። እኔ የፕሮቴስታንት እኮ ፓስተሮች እኮ ኢቲቪ ላይ ቀርበው እኮ እኔን ጨምሮ በሉት ኢቲቪ ላይ ቀርበው ኢቢኤስ ላይ ቀርበው በስብከት የሚታወቁ ሰዎች እግዚአብሔር ለማለት ኢየሱስ ለማለት ሼም ይዟቸው አምላክ እያሉ ነው የሚናገሩት። አስተውላቸዋል? ኤርሚ ያስተውላል? ብዙ ሰባኪ እንትን ኢቢኤስ ላይ ምናምን ሲቀር ፈጣሪ ምናምን ሲል ፈጣሪ አምላክ ምናምን እያሉ ነው ላሽ የሚሉት በሙድ እንደዚህ በሚሉበት ሰዓት ላይ
አርቲስት በዘነኛ የሆነች አንድ አርቲስት ኢየሱስ ብላ መጥራቷ ራሱን ችሎ የሚያስመሰግናት ነው ብዬ አስባለሁ። እና ይመቻችሁ ወገኖች፣ ተባረኩ። ቴንክ ዩ አቤላ፣ በእውነት ጸዴ ሀሳብ ነው። በጣም አሪፍ ሀሳብ ነው። ሼር ያደረከው አማን ያለ ሰበከ ብሎ ተናግሯልና ስለ ክርስቶስ አንድ ሰው ስላወራ ስሁት ነው ብሎ መናገር እኔ አልስማማበትም። ሜቢ አንዳንድ ሰዎች የሚያነሱት አይ ፕሮግራሙ ላይ እኮ ከኮንቴክስት አንጻር ከምናምን ብሎ የሚያነሱት ሊኖር ነገር እንደሚችል አይቻለው። እኔ ግን ክርስቶስ ከተወራ ደስ ነው የሚለኝ። ክርስቶስ በምንም ይወራ አይከፋኝም፣ ሊከፋኝም አይችልም። እንደውም ደስ ነው የሚለኝ። አሁን ማቢና ሲናገር የነበረው በጣም ብዙ ሰው በጨለማ ባለበት ቦታ ክርስቶስ የሚያስፈልገው ብዙ ሰው አለና ስለ ክርስቶስ የማያውቅ ሰው እንኳን ሜቢ ኪሪየስ ሆኖ ስለ መጽሐፍ ቅዱስ እንኳን አንብቦ ክርስቶስን እንዲያውቅ ምኞቴ ነውና ክርስቶስ በሁሉም ይሰበክ የምገዛውና መስማማው ሐሳብ ነው። እሺ ማናለው አይ ቲንክ ማተር ያደርጋል ለብዙ ሰዎች ይመስለኛል አይደል? ከምን ሳይል የተባለው አሁን ፕሮቴስታንት ሲለው ኦርቶዶክሱ ትክክል አይደለም ብሎ ይነሳል። ኦርቶዶክሱ ካለው ፕሮቴስታንቱ ትክክል አይደለም ብሎ ይነሳል። ይሄ ትክክል አይደለም። በቃ የሚያስማሙ ነገሮች ላይ በቃ የሚያስማሙ ነገሮች ይዘን መቀጠል እንችላለን። ይሄ በቃ መታለፍም መስማማትም ያለብን ጉዳዮች አሉ ብዬ አስባለሁ። ግን አይ ቲንክ የሆነ ነገር ላይ ትንሽ መግባባት እንድንችል መነጋገር እንድንችል እነዚህ አይነት ባህላቶች እንዲቀጥሉ ያስማሙናል። አሁን ይሄ ማለት ቴዎሎጂ አንድ ነው ማለት ግን አይደለም። ይሄን አውቃለሁ ማለት በፕሮቴስታንቲዝም እና በኦርቶዶክስ ያለው ልዩነት ጠንቅቄ የማውቅ ሰው ነኝ። በክርስቶስ ማንነት ላይ ያለው ልዩነት ራሱ አለ፣ እሱ ግልጽ እንደሆነ ማለት ነው። ግን ስለ ክርስቶስ ሲነገር የሚበሳጭ ሰው መኖር ያለበት ብዬ አላምንም። መኖር የሚለበት ይሄ ቢስተካከል ነው። በተገላቢጦች ደግሞ ማርያም ሲባል ደግሞ የሚናደድ ፕሮቴስታንትም ደግሞ እሱም ደግሞ በጣም ያሳዝነኛል። ከዛኛውም አንፃር እንዴት ስለ ድንግል ማርያም ተነስቶ እንዴት እንደሚናደድ ሰው ሊገባኝም አይችልም። የጌታዬ እናት ናት። አምላክ ከእርሷ የተወለደ ስጋን ከእርሷ የነሳ ቅድስት ድንግል ማርያምን ሰው ጠራ ብሎ በዛኛው አንፃር ደግሞ ጽንፈኛውን ደግሞ አይ ማርያም እኮ አትመጣም ምናምን ብሎ እንደዚህ የብሽሽቅ ቃላቶችን መናገር ይህን ፍጹም ስህተት ነው። ነገረ ክርስቶስን እንኳን አለመረዳት ነው። የክርስቶስን ፍጹም ሰውነትን ከማርያም ነጥሎ መረዳት ኢንካርኔሽንን ምን አይነት መረዳት ነው የሚኖረው? ይሄኛው በጣም ስሁት አረዳድ ነው። ስለዚህ ይሄኛውም ነገር መስተካከል አለበት ማለት ነው። ስለዚህ ሁለቱም አያው ክርስትና ሁለቱንም ባላንስ አድርጎ ይችላል ማለት ነው። ክርስቶስ ምንም ማዕከላዊ ሴንተሩ የጎስፔል ማሳጁ ክርስቶስ ነው። ክርስቶስን ግን ከማርያም ነጥሎ ግን መረዳት አይቻልም። ብትወድም ባትወድም ማለት ነው። ነገረ ስጋዬ ስታወራ እስቲ ያለ ቅድስት ድንግል ማርያም እስቲ አንድ ነገር ተናገር ብትለው መናገር አትችልም። ኦጄ ከሆንክ ልትናገር ትችላለህ። በጣም ይቅርታ አድርጉልኝ። ያው ኦንሊ ጂሰሶች ከሰማይ ስለመጣ ስጋው ያው ማርያምን እንደ